ከሞት የጠበቀን ከዘላለም ጥፋት የታደገን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። የእመቤታችን የድንግል ማርያም ቃል ኪዳን የቅዱሳን ቃል ኪዳን ከሁላችን ጋር ይሁን። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። እስቲ ከኔ ጋር በሉ። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። አሁን ሰዓቱ 20 ጉዳይ የሆነ ስለሆነ ከ3 ሰዓት ስለማናሳልፍ ያሉን መርሃ ግብሮች በዚህ ውስጥ እንጠቀልላልና አጭር ደቂቃን የምንማረው ትምህርታችን የሚያጠነጥነው ወደ እግዚአብሔር ወዳዘጋጀልን የዘላለም ድግስ መግባትን ነው። ባጭሩ ስንሰበስበው ምንም የትንፍጩ ዱቄቱን አንጩ ነው አይደለም። ዞረንም መጣን ዋናው ዓላማው ንስሐ ግቡ፣ የክርስቶስን ስጋና ደም ብሉ ነው የዛሬ ትምህርታችን። ምክንያቱም ያለዚህ ሌላው ሁሉ ከንቱ ስለሆነ ማለት ነው። ያለ ክርስቶስ ስጋና ደም ያለ እዚህ እውነተኛ ድግስ ሁሉም ነገር በዜሮ ይጣፋል ማለት ነው። ምንም ዋጋ የለውም። ስለዚህ እውነተኛውንና የስራችንን ማሳረጊያ መደምደሚያ የጽድቃችን ማህተም የሆነውን ይሄንን የዘላለም ሕይወት የሆነውን ለጥቂት ደቂቃ ነግራችኋለሁ። እግዚአብሔር ሁላችንንም ይጎብኘን። ይሰማችኋል? እስቲ ድገሙት። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። ጠሪ አለ፣ የተላከ መልእክተኛ አለ፣ የተዘጋጀ ዝግጅት አለ፣ የሚጠሩ አሉ። ምላሹንም ደግሞ እናያለን እዚህ ጋር። አንድም ዛሬ የቆየነው በክርስቶስ ስጋና ደም በማቅረብ የፈጀነው ሰዓት 1 ሰዓት ከሩብ ሲሆን ይሄ በ3 መንበር ነው። በአንድ መንበር ስንወስደው 3 ሰዓት ከ45 ደቂቃ ይፈጃል። ልብ አድርጉ። በአንድ መንበር ቢሆን 12 ሰዓት ጀምረን እስካሁን አንጨርስም፣ የቁርባኑን ስርዓት ብቻ ማለት ነው። በዚህ ውስጥ እነማን ተስተናገዱ የሚለው ማየት አለ፣ ሂሳብ መስራት አለብን። አሁን ስራችን ሁሉ ጅምላ ስለሆነ ግምታዊ ዘመኑን የዋጀ ወቅቱን የዋጀ አገልግሎት የወንጌል አገልግሎት ስለሌለን የምንጮኸውን እንጂ ጮኸን ያመረትነውን ሂሳብ ስለማናደርግ ተበልተናል ማለት ነው። እዚህ ጋር የምነግራችሁ ነገር ከጥቂት አረጋውያን በስተቀር አረጋውያንና አረጋውያት በስተቀር በሙሉ የቆረቡት ህፃናት ናቸው። ደስ ይላል። ህፃናት ይንጡ፣ ምክንያቱም ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ግን ነው እንደዛ ነው የሚለው ቃሉ። ወደሙ ለኢየሱስ ክርስቶስ ያነጻን ደም ሁሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ኃጢአት የሰሩ ደግሞ እነማን ናቸው? እለት እለት በደል የሚፈጽሙ እነማን ናቸው? እለት እለት በነውር የሚያዙ እነማን ናቸው? እለት እለት ሕክምና የሚያስፈልገን እውነቴን የምላችሁ እኛ ነን። ህፃናት አዝላችሁ የመጣችሁ እናቶች ከነ ህመማችሁ ከነ ደዌያችሁ እየተመለሳችሁ ናችሁ ያላችሁት። እዚህ የዘላለም ሕይወት መድኃኒት የሆነ አጠገብ ሐኪሙ ዶክተሩ መድኃኒቱ አጠገብ ደርሳችሁ ተመለሳችሁ። እንዴት ያሳዝናል! ድግሱ እየሸተታችሁ ድግሱ አጠገብ ደርሳችሁ ከድግሱ ሳትሳተፉ ተመለሳችሁ። እንዴት ያሳዝናል! ሰርግ ቤት ገብቶ ማዕዱ ሞልቶ በድግስ ተጥለቅልቆ ከፈለግነው ላይ መርጠን ማንሳት ስንችል ነገር ግን እየራበን ከድግስ ቤት ወጥቶ ከመሄድ በላይ የሚያሳዝን የለም። ቤተ ክርስቲያን ሁሌ የድግስ ቤት ነች። ጌታ ሲጀምር ይህን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 22 ላይ እናገኛለን። መንግሥተ ሰማያት ለልጁ ሰርግ ያዘጋጀን ንጉሥ ትመስላለች አለ። ስለ መንግሥተ ሰማያት ነው ጌታ ሲያስተምር። መንግሥተ ሰማያት ለልጁ ሰርግ ያዘጋጀን ንጉሥን ትመስላለች። ሰርጉ ተዘጋጀ።
ኮርማዎቹ ታረዱ፣ ፍሪዳው ተጣለ፣ የሚበላው የሚጠጣው ሁሉ ነገር ተዘጋጀ። በዘመናችን ለእናንተ ስለ ድግስ ማብራራት ብዙም አያስፈልግም። ምክንያቱም ኢትዮጵያ ሀገራችን ምንም ድሃ ከድህነት ወለል በታች ያለች ብትሆንም ግን ሌላው ቀርቶ ሽምግልናችን እንኳን 5-6 ሰርግ ተደምሮ የሚያስንቅ ነው። እያያችሁት አይደለም? አሁን የተከበሩ ሰዎች ትልልቅ መንፈሳውያን የሚባሉ ሰዎች ሳይቀሩ የሚጋበዙበት፣ ሰዎች የሀብታቸው ልክ ጥግ የሚያሳዩበት ሆነዋል። ጋብቻ የቅድስና ሳይሆን የሀብት መለኪያ፣ ጋብቻ እውነተኛ ያቺ የክርስቶስ ቤተክርስቲያን ምሳሌ የሆነችው ሙሽሪት እሷ የምትጠየቅበት ሳይሆን ከየትም ፍጪው ዱቄቱን አንጪው ከየትም ይምጣ ብቻ የተቆለለና የተከመረ ነገ የእምቧይ ካብ የሚሆን የሀብት ጥግ ሰዎች የሚያስለኩበት የሚያስገምቱበት ተግባር እየሆነ ነው ያለው። ግን ድግሱን አይታችሁታል፣ ያስጎመጃል አይደል? እና ድግሱ ተዘጋጅቷል። ከዛም ንጉሱ ሄዱና የታደሙ አሉ፣ እዚህ ሰርግ ሊመጡ የሚገባቸው ዝርዝር ተሰጥቷቸዋል። ሄዳችሁ ሁሉንም ሄዳችሁ ድግሴ ተዘጋጅቷል ኑና በሰዓት ተጋበዙ ብላችሁ ጥሯቸው። ክፍያ የሌለው ነው ታውቃላችሁ። ምክንያቱም ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏልና ለሕፃናት ቦታ የለንም የሚል የለም። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። እነኚህ ሰዎች ሲጠሩ ከነመላ ቤተሰባቸው ነው፣ የተከለከለ ሰው የለም። መልእክተኞቹ መልእክት ሊያደርሱ ሄዱ፣ ወደ ድግሱ ሰዎቹን ሊጠሩ እና ድግሱ ተዘጋጅቷል። ድግሱ ደግሞ የንጉስ ነው። ልብ አድርጉ፣ የንጉስ ድግስ እኮ ነው። የአንድ ባለሀብት እንዳይመስላችሁ፣ የአንድ ተራ ሰው ድግስ እንዳይመስላችሁ። የሀገሪቱ ጠቅላይ እኮ ነው። የሀገሪቱ ጠቅላይ ሚኒስቴር ነው ልጁን የሚድረው፣ ንጉሱ ነው ልጁን የሚድረው። እንግዲህ ንጉስ ድግስ ላይ ተጠርቶ ማን ወደ ኋላ የሚል አለ? ለዚህ ድል በቅቶ ማን ወደ ኋላ የሚል አለ? ዛሬ እያንዳንዳችሁ ይሄ መጥሪያ ቢበተንላችሁ ምን እንደምታስቡ ለራሳችሁ መልእክቱን አስተላልፉ። ምንድነው የሚሰማን? አይደለም የሀገሪቱ ጠቅላይ ሚኒስቴር አይደለም የከተማዋ ከንቲባ ድግስ ደግሰው እንዳለ ቢጠሯችሁ ምንድነው የሚሰማ? ችላ ትላላችሁ? እቺን አጋጣሚ ማግኝታችሁ እንደው ከንቲባውም ጋር አንድ ጉዳይ ነበራችሁ፣ በአጋጣሚ ጠጋ ብላችሁ ሹክ ማለት የምትፈልጓት እዛ ሰልፍ ያጎበጣችሁ የደከማችሁ በተለያየ ምክንያት እሳቸውን ያጣችሁ ትኖራላችሁ አይደለም እንዴ? ድግሳቸውም ላይማ ስንት አጀንዳ ይዛችሁ ከተሳካያችንም አስፈጽማችሁ ትመጣላችሁ። ንጉስ ቤት ሊበላ ብቻ አይደለማ የሚኬደው፣ ባለስልጣን ፊት በልቶ ለመመለስ ብቻ አይደለማ፣ አንዳንድ ነገርም ይኖራል አጋጣሚ ከተገኘ ማሳሰቢያ። እና ንጉስን የጠራቸው መልእክተኞቹ ሄደው ንጉሱ ጠርቷቸዋል ብለው ነገሯቸው ይላል። እነኚህ ሰዎች ግን እጅግ የሚያሳዝኑ ሰዎች ናቸው። ያልታደሉ ሰዎች ናቸው። ለጥሪያቸው የሚመጥን ምላሽ መስጠት ያልቻሉ ሰዎች ናቸው። ንጉሱ ምን ያህል እንደወደዳቸው እንዳከበራቸው እንኳን መረዳት የማይችሉ ሰዎች ናቸው። ጠሪ አክባሪ ነው ይባላል። ድግሳችሁን ደግሳችሁ አርዳችሁ አወራርዳችሁ ሰው ቢቀር ምን ይሰማችኋል? ነገር ግን ሰው ግልብጥ ብሎ መጥቶ ቤቱ ጢም ብሎ ሞልቶ ስታዩ ደስ ይላችኋል አይደለም? ያ የደገሰውም ሰው እየተንጎራደደ የተቀመጡትን ያህል እንኳን ደህና መጣችሁ ብሉ ጠጡ፣ ምን ጎደለ ምን ይጨመር። ሰው የደገሰውን የሰራውን ሲበሉለት የወለደውን ሲስሙለት ነው አይደል የሚባለው? ደስ ይለዋል። እናቶቻችን እንኳን የደገሱትን ቢጣፍጥም ባይጣፍጥም ብሉ ይጣፍጣል። እንዴት ይጣፍጣል መሰላችሁ? ጨው ቢኖረውም ባይኖረውም ብሉልኝ ጠጡልኝ። ደግሞ ለኢትዮጵያዊ ባህሉ አይደለም እንዴ? አንድ ያቅርቡ ብዙ ጊዜ ብሉልኝ ማለት ቤቱ ሳይኖረው ደጋግሞ ብሉልኝ የሚል እኮ ነው። ሳይኖረው የሚጋብዝ ብፁዕ ሕዝብ እኮ ነው። እና ይህ ሕዝብ ታዲያ አያውቀውም እንዴ? ጠርሶ
የጠራው ሲቀርበት ምን ይሰማዋል? ደግሶ ያለችውን አንጠፍጥፎ በጓዳው ያለችውን አውጥቶ ደግሶ ብሉልኝ ብሎ የጠራቸው ሲቀሩበት ምን ይሰማዋል? ወገኖቼ አያምም? አያማችሁም? ጎተራችሁን ገልብጣችሁ ካዝናችሁን ገልብጣችሁ ያላችሁን ጨርሳችሁ ደግሳችሁ እድምተኞቹ ጭልጥ ብለው ሲጠፉ ድግሱና እናንተ ብቻ ሰው ድንኳኑ ባዶውን አፉን ከፍቶ ስታዩ ምን ይሰማችኋል? ይህን ፍርድ ለእናንተ ለራሳችሁ ስጡ። በዚህ በትንቢተ ኢሳይያስ ምዕራፍ 5 ላይ አንድ ወይን የተከለ ሰው ነበረና ወይን ተከለ፣ ተንከባከበ፣ ብዙ ዋጋ ከፈለ። የወይን ፍሬ ያፈራል ብሎ ጠበቀ። ነገር ግን ቆምጣጣ ፍሬ አፈራ። ፍርዱን ለይሁዳ ሰዎች ይሰጣል። በዛ በኢየሩሳሌም አካባቢ ያሉ ወይን ምን ያህል ድካም እንደሚጠይቅ ወይን ተክሎ ፍሬውን ለመብላት ምን ያህል ውጣ ውረድ እንዳለው ስለሚያውቅ እናንተ የይሁዳ ሰዎች ፍረዱኝ። ለወይን ያላደረኩለት ነገር ላደርግለት የሚገባ የቀረኝ ነገር አለ ወይ? እስቲ እናንተ ፍረዱኝ። ለወይኔ ምን ያላደረኩት ነገር አለ ይላል። ዛሬም እግዚአብሔር ይናገራል። ልጆቼን አድን ዘንድ ልጆቼን እዋጅ ዘንድ ያላደረኩት ነገር ምን አለ? ምን አንድ ልጄን አሳልፌ በመስጠት የመጨረሻ ፍቅሬን አሳይቻለሁ። እኔ ሕዝቤን ለማዳን ያላደረኩት ነገር ምን አለ? ዛሬም እግዚአብሔር ይከራከራል ከሕዝቡ ጋር። እውነት እግዚአብሔር እኛን ለመጥራት እኛን ወደ እቅፉ ለማስገባት ዶሮ ጫጩቶቿን በክንፎቿ ስር እንደምትሰበስብ ልጆችሽን እሰበስብ ዘንድ ኢየሩሳሌም ሆይ ስንት ጊዜ ወደድኩ፣ ነገር ግን እናንተ አልወደዳችሁም። ቤታችሁ የተፈታ ሆኖ ይቀራል። ምክንያቱም እግዚአብሔር እኛን ልጆቹን ከዘላለም ሞት ከዘላለም ጥፋት ለመጋረድ የምህረት ክንፎቹን ዘርግቶልናል። የምህረት እጆቹን ዘርግቶልናል። ግን የሚሰማው አላገኘም። ዛሬ እነኛ ሰዎች ቀሩ፣ እምቢ አሉ ይላል። አንመጣም ብለው ቸል ብለው የንጉሱን ድግስ ንቀው ቀሩ ይላል። ንጉሱ ምን ያደርግ ከዚህ በኋላ? እንደገና መልእክተኞቹን እንዲህ አለ። ንጉሱ ትዕግስተኛ ነው፣ ከልብ ነው ያዘጋጀው። ይሄ ድግስ እንዲያመልጣቸው አልፈለገም። ከነሱ ጋር ደስታውን ማሳለፍ ፈልጓል። እንደገና መልእክተኞችን ጨምሮ ሌሎችንም የተከበሩ ምናልባት እነኚህን ሲያዩ ይፈራሉ ብሎ ሌሎች መልእክተኞችን አክሎ እንዲህ በሏቸው አለ። ድግሴ ተዘጋጅቷል፣ ኮርማዎቼ ታርደዋል፣ የቀረ ነገር የለም፣ የሚበላው የሚጠጣው ቤቱ ሙሉ ነው። ኑ ከኔ ጋር ደስ ይበለን እባካችሁ፣ ኑ ድግሴም ብሉ፣ ኑ ጠጡ። ሰው ብላ ጠጣ እየተባለ ሲለመን እምቢ ይላል ብሎ ሁለተኛ ላከባቸው ይላል። ሰዎቹ ግን የማይረቡ ሰዎች ነበሩና ግማሾቹ ወደ ንግዳቸው ግማሾቹ ወደ እርሻቸው ትተው ሄዱ። እናንተ ስራ ፈቶች ናችሁ ድግስ ስላላችሁ ብለው ወደ ንግዳቸውና ወደ እርሻቸው ሄዱ። ሌሎቹ የክፋታቸው ክፋት መልእክተኞቹን ይዘው ደበደቧቸው፣ ግማሾቹንም ገደሏቸው ይላል። የጭካኔያቸው ጭካኔ ኑ ብሉልኝ ብለው በመጥራት ሰው መደብደብ አለበት? መገደል አለበት? ለዚህ ነው ስለ ጻድቁ መምጣት የተናገሯችሁን ሁሉ የገደላችሁት፣ ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ደም የፈሰሰው በኢየሩሳሌም አደባባይ የገደላችሁት ጻድቅ ደም ሁሉ ይፈረዳችኋል ይላል። ይሄ እንግዲህ ጌታ በምሳሌ ነው የተናገረው። ደጋሹ አብ ነው። የደገሰው እግዚአብሔር አብ ነው። ድግሱ ራሱ ወልድ ነው። እግዚአብሔር በቀራንዮ ልጁን ደግሶ ነው የጠራው። የገዛ ልጁን ሰውቶ ነው የጠራው። የታረደው የእግዚአብሔር አብ ልጅ ነው። በልጁ ደም ታረቅን ነው የሚለው። ነዋ በግዑ ለእግዚአብሔር ዘያትት ኃጢአተ ዓለም በዮሐንስ 9:1-29 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል ኢየሱስ ክርስቶስን። ስለ እኔና ስለ እናንተ የታረደ አማናዊ በግ ነው።
የዓለምን ኃጢአት ያጠበ እውነተኛ በግ ነው። የኔና የናንተን ነውር ያስወገደ በግ ነው። ከዚህ በግ መታረድ በፊት ብዙ በጎች ታርደዋል፣ ብዙ ኩርማዎች፣ ብዙ ወይፈኖች ታርደዋል። ነገር ግን ያ ሁሉ ደም ቢፈስ የዓለምን ኃጢአት ጠብታ ሊያጥብ አልቻለም፣ ሊያስወግድ አልቻለም፣ የዓለምን ሸክም ሊያንከባለል አልቻለም።